በለንደን ባለ 5 ኮከብ ሆቴል ውስጥ ሁሉ ነገር ተሟልቶልህ ከምትወለድ፣ ገንዘብ እንደ ቅጠል ከሚጎዘጎዝበት ቤተሰብ ከምትወለድ፣ በዘመድ በወዳጅ ተከበህ ከምትወለድ፣ በጭብጨባ በእልልታ ታጅበህ ከምትወለድ እድለኛ ሆነ ብትወለድ ይሻልሃል። ቁርሷን ኢስታንቡል ውስጥ በተንጣለለ ቪላ በልታ ለምሳዋ ወደ ፓሪስ አቅንታ የአገሪቱን ምርጡን ምግብ ትበላለች። ምሽቷን ደግሞ ወደ አሜሪካን በመጓዝ የአሜሪካን ታዋቂ ዘፋኞችን ኮንሰርት በመታደም ምሽቷን ታሳልፋለች። ዛሬ የደረሰችበት ቦታ ለመድረስ ብዙ መሰናክሎችን አላየችም። ምክንያቱም የራሷ የሆነ ምስጢራዊ ጥበብ አላት። ቱርክ ውስጥ የሚታተሙ ጋዜጦች፣ መጽሔቶች በየሳምንቱ ሲወጡ የእሷን ፎቶ በሽፋናቸው ላይ በመጠቀም ይደምቃሉ። እግዚአብሔር ምንንም ሳያሳንሳት ቆንጆ አድርጎ ፈጥሯታል። ሁሌም ቢሆን በፊቷ ላይ ፈገግታ ጠፍቶ አያውቅም። ጥርሶቿን ስገለጥ ልብ ትዘርቃለች። ፈገግታዋ ደስታን ያስተጋባል። በዓለም ዙሪያ 100 ቆንጆ ቆንጃጅት የተባሉ ሲጠሩ ቱርክን የወከለችው እሷ ነበረች። ትወና ስራዋ ብቻ አይደለም፣ የነፍስ ጥሪዋ እንጂ። የግል ሕይወቷ ለሚዲያዎች እንቆቅልሽ የማይያዝላቸው ሆኖባቸዋል። ስትዘፍን ልብን ታቀልጣለች። ድምጿ እንደ ምንጭ ውሃ ይንቆረቆራል። ፎቶ ማንሳትም ፎቶ መነሳትም ውስጧ ነው። ማንም ሰው ቢሆን ከእሷ ጋር ደፍሮ የሚጣላ የለም። ምክንያቱም ልጅቷ እልም ያለች ስፖርተኛ ነች። በጣት የሚቆጠሩ ስራዎችን ሰርታለች። ነገር ግን ስሟ ከአንጋፋዎቹ መካከል አንዱ ከሆነ ሰነባብቷል። ጊታር ትጫወታለች። ውሻ አብዝታ ትወዳለች። የሀብት መጠኗ ብዙዎችን የሚያስደነግጥ ነው። በዓለም ዙሪያ በርካታ አድናቂዎች እንዳሏት ሁሉ ጥቂት የማይባሉ እሷን የሚቃወሙ አሉ። ድምፃዊ፣ ሞዴል፣ ተዋናይ፣ የበርካታ ድርጅቶች አምባሳደር፣ የበጎ አድራጎት ባለቤት ቱርካን ወይም ኦዝጉ ካያ። ሰላም ውድ የቃና መሳጭ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልን? ምርጡን እያሳደደ ወደ እናንተ የሚያደርስላችሁ ቃና መሳጭ ዛሬ ደግሞ በተወዳጁ በተናፋቂው ድራማ የወፍ ጎጆ ላይ የቱርካንን ገጸ ባህሪ በመያዝ አስገራሚ አስደናቂ ትወና ብቃት እያሳየች እያስደመመችን የምትገኘው ስለ ቱርካን ግለ ታሪክ በስፋት እንመለከታለን። ስለ ቤተሰቦቿ፣ ስለ አስተዳደጓ፣ ሕይወቷን በምቾት እንድትመራ ያደረገው ሚስጥር ምን ይሁን? እንቆቅልሽ የሆነው የግል ሕይወቷስ ምን አይነት ይሁን? ስንት ፍቅረኞች ነበራት? አሁንስ የማን ፍቅረኛ ነች? ምን ያክል ፊልሞችን፣ የቴሌቪዥን ተከታታይ ድራማዎችን ሰርታለች? ስለ ሕይወት አጋጣሚዋ፣ ስለ እውነተኛ ማንነቷ እናንተ ብቻ እስከ መጨረሻ ከኔ ጋር ቆዩ እንጂ ሁሉንም ወደ እናንተ አደርሳለሁ። በመጀመሪያም ግን ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን አዳዲስ ምርጥ ቪዲዮችን ጨምሮ ተወዳጁን ተናፋቂውን ድራማ የወፍ ጎጆን በየዕለቱ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ደግሞ ይህንን ቪዲዮ ላይክ ማድረግ በፍጹም እንዳይዘነጋ። ላይክ ባረጋችሁ ቁጥር የምንለቃቸው ቪዲዮዎች በጠቅላላ ወደ እናንተ ጋር ቀደም ብሎ ይደርሳሉ። ስለ ሁሉም እስከ መጨረሻ ከኔ ጋር ስለምትቆዩ ከልብ እያመሰገንኩኝ መልካም ቆይታ ብያለሁ። ሰኔ 17 1996 ኢስታንቡል እንደ ፀሐይ የምታንጸባርቅ አንዲት ሴት ልጅ ወደዚህ ምድር ተቀላቀለች። ቤተሰቦቿም ኦግዙ ካያ ብሎ ስሟን አወጡላት። ቱርካን ወይም ኦዝጉ አንድ ወንድም አንድ እህት ያላት ሲሆን እናቷ የቤት እመቤት ስትሆን አባቷ ደግሞ ፎቶ አንሺ ነበር። ገና በተወለደች የመጀመሪያ ቀን ነበር ከካሜራ ጋር የተዋወቀችው። አባቷ ፎቶ አንሺ ስለነበረ እሷም የካሜራ ልዩ ፍቅር ነበራት። በየዕለቱ ፎቶ ያነሳታል። እሷም የአባቷ ፎቶ ማንሳት ሱስ ሆኖባት ወደ አባቷ ፎቶ ቤት በየቀኑ ትመላለሳለች። የካሜራ ፎቶ የመነሳት ፍቅሯ እያደገ ሲመጣ ፊልሞችን፣ ድራማዎችን አዘውትሮ ማየት፣ አለፍ ሲልም ራሷን ወደ ትወናው ለማስገባት በትምህርት ቤት ውስጥ የሚዘጋጁ ዝግጅቶች ላይ ራሷን ማሳተፍ ጀመረች።
ለካሜራ ልዩ ፍቅር እንዳላት የተረዳው አባቷ ደግሞ የልጁን ምኞት ፍላጎት ለማሳካት እጇን ይዞ ወደ ቱርክ ብሔራዊ ቴሌቪዥን ቢሮ ያመራል። ልጁ ልዩ መክሊት እንዳላትና የልጆች ዝግጅቶች ላይ እሷን ቢያሳትፉ ዝግጅቱ ተወዳጅ እንደሚሆን አሳምኗቸው የልጆች ዝግጅት ላይ እንድትሳተፍ አደረጋት። ቱርካን የመጀመሪያና ሁለተኛ ደረጃ ትምህርቷን እያጠናቀቀች ስትመጣ ፎቶ የመነሳት ፍቅሯ ደግሞ አባቷን ወደ ማገዝ ፎቶ ወደ ማንሳት ተሸጋገረ። የመጀመሪያና ሁለተኛ ደረጃ ትምህርቷን በከፍተኛ ውጤት አጠናቀቀች። በትምህርቷ የደረጃ ተማሪ ነበረችና አባቷን ቤተሰቧን አላሳፈረችም። ወደ ኢስታንቡል ዩኒቨርሲቲ ገብታ በኮንስትራክሽን ተምራ ተመረቀች። ትምህርቷን ያጠናቀቀችበት ውጤት ደግሞ ግቢ ውስጥ ካሉ ከፍተኛ ውጤት ካመጡ ተማሪዎች መካከል አንዷ በመሆኗ የስኮላርሺፕ እድል አገኘች። ወደ አሜሪካን ነበር ጉዞዋ። ወደ አሜሪካን በመሄድ ስነ ጥበብ ተማረች። መቼስ እውቀት በቃኝ አይባልም። እሷም ለትምህርት ልዩ ፍቅር ነበራት። ወደ ቱርክ መጣችና በፊልም ዝግጅት ተማረች። መች በዚህ ብቻ በቃኝ አለች። በጎን ደግሞ ሞዴሊንግ ተማረች። በዚህ ሁሉ የእውቀት ግብይት ውስጥ ግን እሷን ያልፈለገ አብረሽን ስራ ብስሪ ብሎ ያልጠየቀ ያለመን አልነበረም። የሞዴሊንግ ትምህርቷን እንደጨረሰች ባመጣችው ከፍተኛ ውጤት ሞዴሊንግ እዛው መምህርነቷን ቀጠለች። ነገር ግን በርካታ ድርጅቶች ነይ አብረን እንስራ እያሉ በልመናም በወዳጅ በዘመድ እየጠየቋት የአብረን እንስራ ጥያቄ ወደ ደጇ ማግሮፍ ጀመሩ። እሷም ይሆንልኛል፣ ስሜንም እኔንም ያስከብረኛል ያለችውን የተመረጡ ድርጅቶችን ተቀብላ በከፍተኛ ገንዘብ ተፈራርማ አምባሳደር ሆነች። በሌላ በኩል ደግሞ በርካታ የመጽሔትና ጋዜጦች በእሷ ፎቶ አጊጦ በየሳምንቱ በየሁለት ቀናት መውጣት ጀመሩ። በ2020 በዓለም ዙሪያ የሚገኙ 100 ቆነጃጅቶች ተብሎ የስም ዝርዝራቸው ሲወጣ ቱርክን ከወከሉት መካከል እሷ አንዷ ነበረች። በሞዴሊንጉ፣ በፋሽኑ፣ በማስታወቂያ ነገሰችና ወደ ፊልሙና ወደ ቴሌቪዥን ተከታታይ ድራማ የመጣችው አዲ ኤፍሳኔ የተሰኘ ተወዳጅ የቴሌቪዥን ተከታታይ ድራማ ላይ እንደ ኤፍሱን በመሆን አስገራሚ አስደማሚ የትወና ብቃቷን አሳየች። ከዛ ቀጠለችና በ2019 ሪምሴ እንደ ሲሚን ሆና ሰራች። የማይዘነጋው ስራ ደግሞ በ2018 ሚያምቲክ እንደ ዜኒት በመሆን አስገራሚና አነጋጋሪ ስራ ሰራች። ከ2022 እስከ 2024 ደግሞ የእሷን አቅም የተፈታተነ በዓለም ዙሪያ ብዙ አድናቂዎች እንድታገኝ ራሷን እንድታስታውቅ ያደረገውን ትልቁን ስራ ሰራች። ዮሲ ኪዚ ካራደስ በቱርከኛው ሲሆን በእንግሊዝኛው ደግሞ ስሪ ሲስተር፣ በእኛ በአማርኛ ስሙ ደግሞ ተወዳጁ የወፍ ጎጆ ድራማ ላይ ከሶመር ጋር በመሆን የንግስትነትን ቦታ አስከበረች። ራሷን ከፍ አድርጋ አስጠራች። ቀጠለችና 2024 ጉዜል አስኪላር ዲያራ የተሰኘ ተወዳጅ የቴሌቪዥን ተከታታይ ድራማ ላይ ደግሞ እንደ ዴኒስ በመሆን ድንቅ የትወና ብቃቷን አሳይታ በትወናዋ ላይ ጥያቄ ለሚያነሱላት ሁሉ ምርጥ ብቃቷን አሳይታ ምላሽ ሰጠች። ለሚዲያዎች እንቆቅልሽና አልያዝ ያለው እሷ እንደ ሌሎቹ የቱርክ ተዋናይ ሁሉንም ደጅ ስለማታሰጣ ነው። የግል ሕይወቴ የግሌ ነው ብላ የራሷን ጉዳይ በራሷ የሚጨርስ ጠንካራ ሴት ስለሆነች ሚዲያዎች፣ ዩቲዩበሮች የእሷን ጉዳይ ቢመረመሩም ምንም አይነት መረጃ አያገኙም። ነገር ግን ከወዳጆቿ አምልጦ በወጣ መረጃ መሰረት በ2017 ባናን ከተባለ ሞዴልና ተዋናይ ጋር የፍቅር ግንኙነት ጀምራ ከአንድ ዓመት በኋላ ግንኙነታቸው ባልታወቀ ምክንያት እንደተቋረጠ ይነገራል። ከቅርብ ጊዜ በኋላ ደግሞ ሲዳር ሴናይ ከተባለ ታዋቂ ሞዴል ጋር በየዝግጅቱ እጅ ለእጅ ተያይዘው መታየት ጀምረዋል። እሷ ተዋናይ ብቻ አይደለችም፣ ሞዴል ነች፣ የማስታወቂያ ባለቤት ነች፣ የበርካታ ድርጅቶች አምባሳደር እንደሆነችው ጭምር በርካታ የበጎ አድራጎት ድርጅቶችን ትረዳለች። በስራውም ከ620 የሚበልጡ ሰዎችን ገንዘብ እየሰጠች ትረዳቸዋለች።
ትርፍ ጊዜዋንም ሙዚቃ በመስማት ሙዚቃ በማዳመጥ ከሁሉም በላይ ደግሞ ለጤንነቷ አብዝታ ትጨነቃለች። ቅርጿን ትጠብቃለች። ስፖርት ጠዋትና ማታ የዕለት ስራዋ ነው። በሚያስረቅርቅ ድምጿ ሙዚቃ መስፈን፣ ጊታር መጫወት ደግሞ ሌላኛ መክሊቷ ነው። ቱርክ ውስጥ አሉ የተባሉ የመጽሔትና የጋዜጣ አታሚዎች የእሷን ምስል በሽፋናቸው በተጠቀሙ ቁጥር ለእሷ በየዓመቱ በየ6 ወሩ ክፍያ ይፈጽማሉ። በርካታ ፊልሞችን፣ የቴሌቪዥን ተከታታይ ድራማዎችን እንዲሁም ዶክመንተሪ ስራዎችን ትሰራለች። እነዚህና ሌሎች ያልጠቀስናቸው ኪነጥበብና ከኪነጥበብ ውጭ የሆኑ ስራዎችን እየሰራች ከ5.7 ሚሊዮን የአሜሪካን ዶላር በላይ በካዝናው ሰብስባለች። በኢንስታግራም ገጿ ላይ ከ2.1 ሚሊዮን ህዝብ በላይ ሲከተላት 396 ፎቶዎች ለወዳጅ ለአድናቂዎቿ ያጋራች ስትሆን እሷ 194 ሰዎችን ትከተላለች። 53 ኪሎ ስትመዝን 1 ሜትር ከ68 ሴንቲሜትር ትረዝማለች። የ29ኛ ዓመቷን ልደቷን ካከበረች ሰነባብታለች። ሁሉም ቢሆን ግን በእያንዳንዱ ጉዞዋ በእያንዳንዱ ስኬቷ ውስጥ ተቃውሞችን ሳታስተናግድ አልፋ አታውቅም። ሁሉንም ሰው ማስደሰት ከቻልክ አንተ አይደለም የሚባል የለም። በየጊዜው የሚነሳባት ጥያቄ ቢኖር እዚህ ደረጃ ያደረሰችው እንደዚህ ስምን ያገኘችው በመልኳ እንጂ ለፍታ ጥራ በራሷ አቅም ያመጣችው አይደለም በማለት ትወቀሳለች። እሷ ግን ሁሉም ቢሆን ምላሿ አዎ እኔ እድለኛ ነኝ፣ ነገር ግን እድለኛ ሆኖ የተወለደ ሁሉ እንደ እድሉ ይኖራል ማለት አይደለም። እያንዳንዱ በህይወቱ የሚመጣውን እድል ልክ እንደኔ በአግባቡ የሚጠቀም ነው። እድለቢስ ማለት ደግሞ የሚሞክረው ነገር ሁሉ ሳይሳካለት ሲቀር በቃ እኔ እድለኛ አይደለሁም እድለቢስ ነኝ የሚል ሰው የዛኔ የህይወቱ እጣ ፈንታ ደብዳቤ ላይ በትክክል እድለቢስ የሆነበትን ማተም ይመታል ማለት ነው። ውድ የቃና መሳይ ቤተሰቦች ለዛሬ አሰናዳውላችሁ የቱርካን ግለ ታሪክ ይህንን ይመስል ነበር። እንዴት ነበር? እስኪ ቱርካንን የምትወዱ ላይክ በማድረግ ፍቅራችሁን ገለጹ። በቀጣይ የማን ግለ ታሪክ ይሰራ እሱንም ያክሉበት። ለዚህ ቻናል ግን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳይ ቤተሰብ በመሆን አዳዲስና ምርጥ ቪዲዮዎችን ጨምሮ ተወዳጁ ተናፋቂው ድራማ የወፍ ጎጆ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ደግሞ ይህንን ቪዲዮ ላይክ ማድረግ በፍጹም እንዳይዘነጋ። በቀጣይ በቆንጆ ስራ በቆንጆ ቪዲዮ እስክንገናኝ ኩፋይን ካውት ደጋ ይለፎት አገሬ ሰላም ትሁን።